አንድ መኝታ ቤት ኮንዶሚኒየም። እንኳን ደስ አለሽ። እንኳን አብሮ ታንኪ ማሚ። በጣም አመሰግናለሁ። በጣም አመሰግናችኋለሁ። በጣም ወዳችኋለሁ። እግዚአብሔር ይስጣችሁ። አሜን። የት ነው የምትኖሪው? ጸጋ የት ነው የምትኖሪው? ስንት ቲኬት ቆረጥሽ? ማቼ ቆረጥሽ? የት ነው የምትኖሪው? ቤሩት። ኮንግራቹሌሽን፣ እንኳን ደስ ያለሽ። በጣም 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 ደስ ብሎናል። ማቼ ቆረጥሽ ቲኬት? መጀመሪያ ቀን 7 ቆረጥኩ። ሰኞ ቀን ደግሞ መጀመሪያ ቀን 7፣ ሰኞ ቀን 8 ቆረጥኩ። ኮንግራቹሌሽን። እንኳን ምን አይል ቆየሽ አረብ ሀገር ላይ? 6 አመት። 6 አመት ቆየሽ? እንኳን ደስ ያለሽ። የቤት ባለቤት ሆነሻል። ወደዚህ ሁኚ እንዴ! ለምን አትብለሽ ግቢ እንዴ! የደስታ ቀንሽ ላይ ለምን ፊትሽን የምትሸፊው? እንደ ዛሬ እኮ የደስታ ቀንሽ ነው። እንዴት ፊትሽ? አንቺ እኮ አልሰረቅሽ ወይ አንድ ወገንን አልነካሽ። እድል ነው ወጣልሽና ልትደሰቺ ነው የሚገባና ዞር ዞር አትበይ፣ አትፍሪ። ምንም የሚያስፈራ ነገር የለም። እና እንኳን ደስ ያለሽ። በጣም ደስ ብሎናል። ቤሩት ነው የምትኖሪው? 6 አመት። እንኳን ደስ ያለሽ። በጣም ደስ ብሎናል። ኮንግራቹሌሽን ላንቺም ለኛ። በራስሽ ስም የቆረጥሽው ወጣልሽ ወይስ በቤተሰብ ስም? በራስሽ። ኮንግራቹሌሽን። በጣም ደስ ብሎናል። በቤተሰብ ቆርጫለሁ፣ በዘመድም ቆርጫለሁ፣ በጓደኛም ቆርጫለሁ። በጣም እንኳን ደስ ያለሽ። ደስ ብሎናል። ያው በቤተሰብ የቆረጥሽው ወጣ አልወጣም፣ የራሴ ስም ይወጣል። ናይስ። በጣም ደስ ብሎናል። በጣም ስንት ቲኬት ቆረጥሽ? 14፣ 7 እና 8 15 ትኬት ሊቆረጠችው መጀመሪያ 7 ከዛ 8 15። ይኸውልሽ 18 የቆረጠችው ሀቢባ አጠገብሽ እያለች ፈጣሪ አሳልፎ ሰጠሽ። እንኳን ደስ ያለሽ። ለሚገባው ሰው ይድረሰው ብዬ ፈጣሪ ሀቢባዬ ሁሌ ዱዓ ታረጋለሽ ለሚገባው ሰው። አንቺ 15 ቲኬት ቆርጠሽ 18 ስንት ሰው ስፖንሰር አድርጎ ቆርጣ እያለች አንቺ የሚገባሽ ስለሆነ ለአንቺ ስለሚገባሽ ፈጣሪ ለይቶ ሰጠሽ። ደስ ብሎናል። በጣም እንኳን ደስ ያለሽ። በጣም ደስ ብሎኛል። በጣም አመሰግናለሁ። በጣም ወዳችሁ። ኮንግራቹሌሽን። እግዚአብሔር ይባርካችሁ። በጣም ደስ ብሎናል። እኛ ስለመጣችሁ እውነት በጣም ነው የምናመሰግነው። እንኳን ደስ በዚህ አጋጣሚ ሌሎች እንዲቆርጡ ንገሪያቸው። በዚሁ መልእክት አስተላልፊ። ሌሎች እንዲቆርጡ እናንተ መልእክት አስተላልፉላቸው። ለምን ትልቁ ለኛ ተጨባጭ ማስረጃ እናንተ ናችሁ እና እንኳን ደስ ያላችሁ። በተጨማሪም ደግሞ ሌሎችም እናንተን እያዩ እንዲቆርጡ ድጋፍ ሁኑላቸው፣ አነቃቋቸው። በጣም ትልቅ ስራ እየተሰራ ነው። ትልልቅ ነገር ላይ ስፖንሰር አድርገናል። ብዙ አካል ጉዳተኛን ከጎዳና አንስተናል። ዊልቸር አድለናል። ስራ ላይ ስፖንሰር አድርገናል። የግል ብቃታቸው ላይ ስፖንሰር አድርገናል። ትምህርት ላይ ስፖንሰር አድርገናል። አሁን ደግሞ በሰፊ ትልልቅ ነገሮችን ለመስራት ብዙ ዊልቸር ከቀረጥ ነፃ መንግስትን አስፈቅደን ከቻይና ከተለያዩ ሀገራት አስገብተን ለማከፋፈል ትልልቅ አጀንዳዎች ተይዘዋል እና እናንተ ናችሁ ፑሽ አድርጓቸው። ለሌሎቹም እንዲደርስ ቪዲዮ ስሩ፣ ሼር አድርጉ። ነገ መጣችሁ ሀቢባ ላይ እንመሰጋገናለን። እንግዲያው ሀቢባን አመስግነው መጨረስ አይቻልም። ያው እኔስ ምን ብዬ በምን ቃላት አመሰግናታለሁ? በጣም አስደመምከኝ። ሰክሰስ በእውነት ባጃጅ ልትገዛ ሲሆን በእውነት እምባዬን ነው መቆጣጠር ያቃተኝ። ማለት ሰርፕራይዝ ግልፍት አልነገርከኝም። የሆነ ነገር እንዳሰብክላት እንጂ ምን ልታደርግ እንደሆነ አልነገርከኝም እና አዲስ 00 ባጃጅ ላይን አለም ባል ልትገዛ እንደሆነ ስትናገር በጣም ደመምተኝ። በጣም በእውነት እዚህ ላይቭ ላይ እናመጣለን። ለምን መሰለሽ ሀቢባዬ፣ እሷም ቅድም እንደተናገረች ባጃጅ እንዲገዛላት የተወሰነው ለምን መሰለሽ? እሷም አካል ጉዳተኛ ነች፣ ቆማ አትሄድም። አይ ግዴታችን ነው አቡዬ፣ ግዴታችን ነው። እኔ አሁን ማመስገን የምፈልገው እዚህ ውስጥ ቲኬት የቆረጣችሁ በሙሉ አልከሰራችሁም። እናንተ አትርፋችኋል። እንደዚህ ነው ወገኖቹን በመርዳት አትርፋችኋል። የእናንተ 2000 ብር መጥቶ የሚሰራውን ተአምር አይታችኋል። ቅድም የተለያዩ ሰዎች መድረክ ላይ ሲናገሩ ራሳቸው አካል ጉዳተኞች ሲያወሩ ሰምታችኋል። ከአሁን በኋላም ትልልቅ ፕሮግራም እያዘጋጀን ኢቨንት እያዘጋጀን ወደ እናንተ እንዲመጡ እናደርጋለን። ቲኬት የቆረጣችሁ በሙሉ እጅግ በጣም አድርገን እናመሰግናለን በድጋሚ። አሁንም ደግሞ የሶስተኛ ዙር ቲኬት የምትቆርጡ ወገኖቻችንን እጅግ በጣም አድርገን እናመሰግናለን። እንዲሁ ከተሳካላችሁ እጣ ሲወጣ እንዲሁ የቤት ባለቤት ትሆናላችሁ። የሶስተኛው 6 ቤቶች ናቸው። 6 ቤቶች ናቸው። የቤት ባለቤት ትሆናላችሁ። ካልሆነ እንደ አጋጣሚ ሆኖ እጣ ካልወጣ ደግሞ የእናንተ 2000 ብር ደግሞ ብዙ ወገንን ከጎዳና ያነሳል። በጎርፍ የሚሄዱትን ጎርፍ እንዳይወስዳቸው ዊልቸር እንሰጣለን። በፀሐይ የሚቃጠሉት በጉልበታቸው እንዳይሄዱ ዊልቸር እናከፋፍላለን። ራሳቸውን ችሎ የሞራል ጉዳይ ነው፣ ወጥተው ይገባሉ።
እና ቴንኪዩ በጣም ነው የምናመሰግናችሁ ሀቢባዬ። ለዚህ ዓላማ ደግሞ አንቺ የተቻለውን ነገር አድርገሽ የአቅምሽን ያህል ሰርተሽ ለኛ ብቻ አይደለሽም አንቺ ለሁሉ ህዝብ የምትችው የምታረጊ መልካም እየተነሽ የምትችውን ሁሉ አድርገሽ እኛን ከጎናችን ሆነሽ በማስታወቂያ በሚቻለው ዊልቸር ሲመዘገብ ምን ስናደርግ እንደም ድርጅት ውስጥ በዚህ ድርጅት ውስጥ ያሉ ሰዎች ከምስሩ በላይ ሰርተሽ መልካሙን ነገር ይሄን በዚህ መልክ እንዲመጣ ስላደረግሽ እኔ ቃላት የለኝም። በጣም 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 በዚህ የጣለው በወጣላችሁ ሰዎች ስምም እዚህ ውስጥ ነው በሚያዩ ሰዎች ስምም ቲኬት በቆረጡ ሰዎች ስምም ድጋፍ በተደረገላችሁ ሰዎች ስምም እጅግ በጣም አድርጌ አመሰግንሻለሁ። እኔም እጅግ በጣም አመሰግናለሁ። ወገኔን ሳገለግል በደስታ ነው። እኔ እያንዳንዱ አንተ የምትረዳው አካል ጉዳተኛ ወገኔን አንተና እነሱን ሳገናኝ ሳገለግል እጅግ ትልቅ የመንፈስ እርካታ አገኛለሁ። በጣም ደስተኛ ነኝ። ለምን ወገኔ ነው እየተረዳ ያለው እየተጠቀመ ያለው። እህቶቼ አረብ ሀገር ላይ ብዙ አመት ለፍተው ቤት ሳይሰሩ ልክ እንደኔ እኔም ብዙ አመቴ ነው አረብ ሀገር ቤት አልሰራውም። ቤት ሲሸለፍ እጣ በ2000 ብር በቆረጡት ቤት ሲደርሳቸው ሳይ ከዚህ በላይ ሰክሰስ ለኔ የለም። እዚህ ስታፎች ከፎቶ ማስታወሻ ፎቶ እናሳለን እያሉ ነው። ከነሱ ጋር ፎቶ ተነስተን ተመልሼ እመጣለሁ ላሳያችሁ። እንደውም እነሱ ናቸው እናንተ ሲደውሉ ስልክ የሚያነሱ ቲኬት የሚልኩላችሁ ስልክ የሚያናግሩ የዕጣ ሬጂስተር የሚያደርጉ አንዳንዶቹ አይቲ ላይ ይሰራሉ። አንዳንዶቹ ደግሞ ሬጂስተር በማድረግ ላይ፣ አንዳንዶቹ ስልክ በማንሳት ላይ የተለያየ ነገር፣ አንዳንዶቹ ደግሞ አይቲ ሲስተሙን በመቆጣጠር እያንዳንዱ ቼክ ማድረግ የሚያገለግሉ ወጣቶች እጅግ በጣም ደስ የሚሉ ለዚህ ነገር ታግተው የሚሰሩ ድንቅ ልጆች ናቸው። እነሱም ያው ቴንኪው ልላቸው ወዳለሁ። በዚህ አጋጣሚ እስቲ ፎቶ እያልን ተነስተን ተመልሼ እመጣለሁ እናንተ ጋር። በዚህ አጋጣሚ ሄዋን በእውነት በጣም 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 አሸና እዚህ ጋር እጅግ አድርጌ አመሰግንሻለሁ። ወልሽ በልቆ ይህታችን መታ የነገረችን በዚህ በኩል ነው። ባለፈው የነገረችን ታሪክ በጣም ሄርት ብሬክ የሚያደርግ በጣም ልብን የሚሰብር ነገር ነበር። አውቃለሁ ልነግራት ነው እና ቅድም እሷም በክብር እንግዳ መሀል ተጋብዛ እንትን እና መታ እዚህ ፕሮግራሙን ተካፍላለች እና የባለቤቷ ነገር መጣው። እሺ የባለቤቷ ነገር በጣም ተቆጥሮ የማያልቅ ነው። ምንድነው ያደረግንላት? ባለቤቷ ኩላሊት ታማሚ መሆን ጀመረ። ለምን? ልጆቿን እሷን ስለሚገፋ እንደሰማችሁት ነው ስቶሪ። አሁን በኋላ እነሱን እንዳይገፋ እንዳይሰቃይ ቅድም የነገርናችሁ እሱ ነው። አዲስ 00 ባጃጅ እንዲገዛላቸውና እነሱንም ትምህርት ቤት እንዲያደርስ ልጆቹንም ትምህርት ቤት እሷንም ቸርች የተለያየ ቦታ ገበያ በተለያየ ቦታ እንዲያደርስ እሱም የኩላሊትና የወገብ ታማሚ ሆኖ እንዳይቀር ህይወቱ እንዲቀጥል ለምን በጣም ያስፈልጋቸዋል ከፈጣሪ በታች እሱ ነው ለነሱ ያላቸውና የሱንም ደህንነት ከመጠበቅ አኳያ ለዛ ነው 50,000 ብሩን ለሱ ስለሰጣች በጣም ደስ ብሎኛል። ቴንኪው። ሌላው በመቀጠል ደግሞ እዚህ ጋር አንድ ወንድም ይገኛል። ወንድማችን እዚህ ተሰያለ ከቡታጅራ ነው የመጣው። አንድ እጁን ያጣው በመኪና አደጋ ነው። ለሱ ደግሞ 200,000 ብር ተከፈለ። ቡቲክ ወይም ቦንዳ እንዲነግድ አድርገናል። መነሻን የሰጣ ነው። ቅድም አንቺ ያልሽውን 50,000 ብሩን ለሱ ቢጨምርለትና በደንብ አድርጎ ስራውን ቢቀጥልበት እኔ በጣም ደስ ይለኛል። ሰክሰስ ሲመርጥ ልስጠው ስላልሽ ነውና ሌሎችም እዚህ ውስጥ ያላችሁ ዋን የማርያም የመጀመሪያ ታወጣላት 50,000 ብሩን ለሱ ታበረክታለች። እናንተም ደግሞ ድጋፍ እንድታደርጉ አሁን እሷ 50,000 ሲጨምር 250,000 ብር ነው የያዘውን ሱቅ ተከራይቷል። የ6 ወር ከፍሏል። እጁ ላይ 110,000 ብር ቀርቷል እኛ ከሰጣ ነው። አሁን ያንቺ 50,000 ሲጨመር 170,000 ብር 160,000 ይሆናል። ሌሎች ደጋጎች ደግሞ እዚህ ውስጥ ያላችሁ ይባካችሁን ወንድማችንን ደግፉት። አንድ እጁ እንደምታዩ ልታሳያችሁ አሳያችሁ እና አንድ እጁ እንደምታዩ በመኪና አደጋ ዋርኒንግ እንዳይሰጥ ተጠንቀቁ። ቶሎ አሳይቼን ከለክለዋል። አንድ እጁን በመኪና አደጋ አጥቶ ከዛ በኋላ ደግሞ ኢንፌክሽን ፈጥሮ በጣም እየተቸገረ ይገኛል። አንድ እጅ የለው
በአንድ እጁ ነው የሚሰራው፣ በአንድ እጁ ነው የሚወጣው፣ በአንድ እጁ ነው የሚገባው እና በጣም ሕክምና ይከታተላል። ይሄ ኢንፌክሽን ፈጥሮ ሰውነቱ አጉል የሆነ ውፍረት ፈጥሮበታል። ለዚህ አትሊስት እንዳይለምን በቃ በፍጹም መለመን የለበትም። መንገድ ላይ ጎዳና ላይ ቁጭ ብሎ መለመን የለበትም። ይሄን 50 ሺህ ብር ለሱ ስጪው፣ 250 ሺህ ብር ይሁን፣ ስራውን ያስከትልበት። ደጋግ ወንድሞች ቤተሰቦች እየተጣጡ በመላ ዓለም ያላችሁ ደግሞ ይባካችሁ ስልክ ቁጥሩን እሷን ይነግርና እየደወላችሁ አበረታቱ። ጥሩ ደረጃ ይድረስ፣ ትልቅ ቡቲክ ይኖረው፣ ትልቅ ሰው ይሁን እና ይሄ ነው ስልኩን ይገባችሁ ቀስሉ። አዎ ስልኬ 0913 77 57 52 ዲጋምላችሁ 0913 77 57 52 አሸናፊ ፍቃዱ። አንዴ ዲጋም 0913 77 57 52 ታንክ ዩ አመሰግናለሁ። እሺ ታንክ ዩ በጣም እየደወላችሁ በመላ ዓለም ላይ ያላችሁ እህቶቻችን ወንድሞቻችን ደግፉ። 250 ሺህ ብር የመነሻ ገቢ ተሰባስቦላታል። ቤት ተከራይቷል። አንዳንድ ነገር ከነገ ጀምሮ እሱን ላይቭ ላይ ያሳያል፣ ያመጣል። ደግፉት፣ እርዱት። ይችላል። አበባ ይመለሳል። አንድ ፎቶ ልነሳ። በተረፈ ይህንን ይመስል ነበር ፕሮግራማችን። እጅግ በጣም በጣም አድርገን እናመሰግናለን። በድጋሚ ሔዋንዬ እንኳን ደስ አለሽ። እኔ እንደምሻል አቅም አግቢበት፣ ውለጂበት፣ ክበጂበት፣ አርጂበት። ጸጋዬ እንኳን ደስ አለሽ። ጸጋ ከቤሩት፣ ሔዋን ከኢማራት፣ ሁለተኛ እጣ ደግሞ የወጣላት ሲትራ ከሳውዲ አረቢያ፣ ከዱባይ፣ ከሳውዲ አረቢያ፣ ከቤሩት ወሰዱት ቤቶቹን በሙሉ። ይመቻችሁ እና አይዞህ አንቺ ትወስጃለሽ ኢንሻአላህ እናት እና ጸጋዬ እንኳን ደስ አለሽ። አንቺም እንደዛው ባለ አንድ መኝታ ቤቱን ኮንዶሚኒየም አግቢበት፣ ውለጂበት፣ ክበጂበት፣ አርጂበት። አሜን። ይመቻችሁ። ጨርሰናል። ይሄን ይመስል ነበር። ነገ በድጋሚ እንገናኛለን። እሺ ቴንክ ዩ እናመሰግናለን። እንወድሻለን። በጣም ወዳችኋለሁ። እህቴና ጤና ከነ ልጆችሽ ከነ ባለቤትሽ እስቲ አንቺ የኛ በቃ የጀርባችን አጥንት ነሽ። በእውነት እኔ እድሉን አግኝቼ አንቺ ጋር መጥቼ ባላወራ የሆነ ከሌሎች ከጓደኞቼ እንደዚህ አንቺ ጋር መጥተው ሀሳባቸውን ሼር ሲያደርጉ የሆነ ጭንቀታቸውን አንቺ ጋር መጥተው ሲያካፍሉሽ የሆነ የምትመልሽላቸው ነገር ራሱ ከዛ ውስጥ ራሱ እኔ ለራሴ የምወስዳቸው ነገሮች ስላሉ በጣም ወድሻለሁ፣ በጣም አከብርሻለሁ። እድሜና ጤና ይስጥ ከልጆችሽ ጋራ ከባለቤትሽ ጋራ እናቴ በጣም ወድሻለሁ። በጣም አመሰግናለሁ እናት። እንኳን ደስ አለሽ። ፈገግታሽ ደግሞ ስታምሪ ቆንጅዬ። ቴንክ ዩ እናቴ ሰላም ሁኚልኝ። እኔ ማር እንኳን ደስ አላችሁ ሁላችሁም፣ የደረሳችሁ በሙሉ ያልደረሳችሁም የቆረጥንበት ገንዘብ አካል ጉዳተኛ ወገኖቻችን ተረድተውበታልና እጅግ በጣም ደስ ይለናል። ቴንኪዩ በጣም ሰክሰስ። አቡም ትሸለምልን። ለኔ ሽልማት ነው በእውነት። የመዳም ቅመሞች ደርሷቸው ስላየው ሽልማት ነው። ሶስቱም የመዳም ቅመሞች። የሳውዲዋ ናት ግን ከሁሉም ያሳዘነችኝ 22 ዓመት እየመጣሁ ነኝ። መጣሁ 2 ደቂቃ። እሺ እየተሰናበትኩ ነው እኔ ሲጀመር። 22 ዓመት በሳውዲ አረቢያ ሰርታ ምኗ ነበረች? የማህፀን ካንሰር ታማብኛለች። ገንዬ ኒማር ምኗ ነበረ? ሲትራ ሁለተኛ ጣባው ለሁለት ኮንዶሚኒየም የደረሳት በሳውዲ ያለችው እናቷ በማህፀን ካንሰር ታማባት እሷን ስታስታምም ገንዘቧን ጨርሳ ነበረ እና 22 ዓመት በሳውዲ አረቢያ ሰርታ ቤት የላትም። እንኳን እሳይ ደረሳት። በጣም ነው ደስ ያለኝ በእውነት። እንደዚህ በቃ 22 ዓመት ሳውዲ ስኖር አስባችሁታል? በጣም ቱማች አይደል? የኔ 16 ብዙ ነው ስል ነበር፣ የሷ 22 እና እንደዚህ የሚገባው ሰው ሲደርስ ወደ ሲላ ሔዋንም 6 ዓመት ሳውዲ ሰርታ ከዛም በኋላ ከሳውዲ ገብታ ኢትዮጵያ ውስጥ ቢዝነስ ጀምራ ከስሮባት እዳ ውስጥ ገብታ ነው ዱባይ መታውን 2 ዓመቷ ነው። መሬቱ ላይ ቤት ለመስራት ነበር የመጣችው። አስቡት ስንት ዓመት መስራት እንደሚጠበቅባት እዛ መሬት ላይ ቤት ለመስራት። እንኳን ደረሳት ሳይ ለሚገባው ሰው ደረሰ ማለት ነው። ጸጋን ብቻ ነው ያልጠየኳትኝ ታሪኳን። ጸጋን ደግሞ ነገ ቤሩት ነው ያለችው። ጸጋን ደግሞ ነገ እንጠይቃታለን።
መቼ ሁለተኛው ዕጣ የሚወጣው? ጁላይ 30 በኢትዮጵያ ሐምሌ 22። ያው አንቀላፉና ይሄን 3 ወር የሚወጣበት ቀን አስጨንቁኝ አሏችሁ። ትናንትናና ዛሬ ቤቷ ፈርሶባት። አዎ ማን ነበር ቤቷ የፈረሰባት? ሶስተኛ የደረሳት ቤቷ የፈረሰባት ናት። አውቃችሁ ነው። ፈጣሪ ሲክስ እንደዚህ ነው። እውነት ከሆነ ነገ ከራሷ አፍ ሰማለሁ፣ ጠይቃታለሁ። ነገ እንትን ማለት ነው። ነገ ምንድን ነው ያልኩ? ሶሪ ትናንትናና ዛሬ ትኬት ብላችሁ ስታስጨንቁኝ ነበረ። በመጨረሻው ቀን ያው ከነገ ጀምሮ ቁረጡ። 3 ወር አላችሁ። በዚህ 3 ወር ሳትቆርጡ ቆይታችሁ እኔን በመጨረሻ ሰዓት ነፍስ ውጪ ነፍስ ግቢ እንዳታረጉኝ እሺ፣ አደራችሁን። ካሁኑ መቁረጥ ጀምሩ። ከነገ ጀምሮ የእጣው ዋጋ እንደተለመደው 2000 ብር ነው። ከአንድ 6 ቤቶች አሉ። አንደኛ ዕጣ ባለ 3 መኝታ ቤት፣ ሁለተኛ ዕጣ ባለ 3 መኝታ ቤት፣ ሶስተኛ ዕጣ ባለ 2 መኝታ ቤት፣ አራተኛ ዕጣ ባለ 2 መኝታ ቤት፣ አምስተኛ ዕጣ ባለ 1 መኝታ ቤት፣ ስድስተኛ ዕጣ ባለ 1 መኝታ ቤት። 6 ቤቶች አሉላችሁ። ከነገ ጀምራችሁ በመቁረጥ ቶሎ ቆርጣችሁ አስቀምጡ። በመጨረሻ ሰዓት ነፍሴ እንዳታስጨንቋት። ሰክሰስ አልጨረስክም? ሀቡ እየጨረሰ ነው፣ ይመጣል። እየተሰናበትኩ ነው፣ ደክሞኛል። ልዘጋ ነው ላይቬን። እሺ ያው ይመጣ ነው። እሺ ሀቡዬ፣ እሺ በቃ እየተሰናበትሻቸው ነው አይደል? አዎ በጣም ደስ ብሎናል። እጅግ በጣም አድርገን እናመሰግናለን። እና ነገ ደግሞ ይመጡና እንቀጥላለን። አራተኛ የደረሰው አራተኛ ዕጣ ግማሽ ሚሊዮን ብር የደረሰው እና 5ኛ 6ኛ ይመጡና እንመሰጋገናለን ላይቭ ላይ። በተረፈ ከነገ ጀምሮ 3ኛ ዙር እንዲቆርጡ ለቤተሰቦቼ ሁሉ ተናግሬያለሁ። ከነገ ጀምሮ ይቆርጣሉ። በጣም ብዙ ሰው ደግሞ ቡክ አድርጊልን ከወዲሁ እያሉኝ ነበር። ለምን ከትናንት ወዲያ ዛሬ በጣም ሲያስጨንቁኝ ነበረ እና አልቋል ኦልሬዲ። ሶሪ ስላልኳቸው ለሚቀጥለው ለ3ኛው ዙር ቡክ አድርጊልን ያሉኝ ብዙ ሰዎች አሉ። ስለዚህ ሳያልቅባችሁ እጣው ቶሎ ከወዲሁ ቁረጡ። 1 እስከ 6 ነው። አንደኛ ዕጣ ባለ 3 መኝታ ቤት አይደል? ሁለተኛ ዕጣም ባለ 3 መኝታ ቤት፣ ሶስተኛ ዕጣ ባለ 2 መኝታ ቤት፣ አራተኛ ዕጣ ባለ 2 መኝታ ቤት፣ አምስተኛ ዕጣ ባለ 1 መኝታ ቤት፣ ስድስተኛ ዕጣ ባለ 1 መኝታ ቤት። 6 ቤቶች፣ 6 ሰዎች የቤት ባለቤት ይሆናሉ። መቼ? ጁላይ 30 በኢትዮጵያ 6 ቤቶች ናቸው። 4 ደግሞ እስከ 10 ስለሚወጣ 4 ደግሞ እንደዚሁ ሰርፕራይዝ ይኖረናል። ልክ እንደ ዛሬ 100 ሺህ 50 እንዳወጣን ሰርፕራይዞች ይኖራሉ። እስከ 10 የምንሄድ ይሆናል። መልካም እድል ለሁላችሁም። ሀቡዬ ደግሞ ነገ ቪዲዮ ትሰራለች። ሙሉ ዕጣ የወጣላቸውን ሰው ስም ዝርዝር ስለተላከላት ስም እያንዳንዱን እየጠረች አገሩን እየጠረች ቪዲዮ ትሰራለች። ያን ተመልክተው መጥተው እዚህ እያስገባን በደንብ አድርገን እንሄድበታለን። አሁንም እጅግ አድርጌ የማመሰግናችሁ ቲኬት የገዛችሁ ጠቅላላ ሁላችሁም በመላ ዓለም ተሰዳችሁ ስደት ላይ ያላችሁ ቲኬት የተሳተፋችሁ የገዛችሁ አልከሰራችሁም፣ አትርፋችኋል። ለወገኖቻችሁ ቤት ወጥተዋል፣ ብር ወጥተዋል፣ የተለያየ ሽልማቶች ወጥተዋል። ከዛ ያለፈ ደግሞ ብዙ ወገኖች ዊልቸር አግኝተዋሉ። በዛ ላይ ስራ ላይ ተሰማርተዋሉ። ትምህርት ላይ ስፖንሰር ተደርጓሉ። ቴንኪዩ በጣም በጣም እጅግ አድርገን እናመሰግናለን። መልካም ምሽት፣ ጥሩ ጊዜ ይሁንላችሁ። ከልብ እጅግ አድርጌ ሀቢባዬ እናመሰግንሻለን። እድሜ ጤና ይስጥሽ፣ ሰላሙን ያብዛልሽ። ቤተሰቦችሽን፣ ባልሽን፣ ልጆችሽን ረጅም እድሜ ረጅም ጤና ያብዛልሽ ያብዛልን። ፕላስ ደግሞ እንደንቺ አይነት ነው መልካም ሰዎችን ያብዛልን። እንደንቺ አይነት ነው መልካም ሰዎችን ያብዛልን። አንቺ በተለያየ ነገር ላይ እየደከምሽ ያለሽ በዚህም ረገድ በሌላኛው ደግሞ በግል በማሰባሰብ